ምንም ስለምነኝ እንዴ አንቺ እንደው ቢያንስ በማህፀንሽ ልጅ በምትይዙ ተጨነቀች እኮ ልጅቷ። እናንተ ምን እያደረጋችሁ ነው? ምን እያደረጋችሁ አንተ? ዴቭ ንቃ፣ እያታለለች ነው። ዴቭ ምንድነው እያታለለች ነው? እኔንም መጀመሪያ እንዲያታላኝ ነው ነገር ቁስ ውስጥ የከተተችኝ። አንቺ ግን ማለት ነው ልጅ ወልደሽ ልጅሽ ቢሰረቅ አንተ ምንም የምታውቀው ነገር የለም። ቢሰረቅ ቢወሰድብሽስ? እሷ እኮ ተወስዶባት ወይ ተሰርቆባት አይደለም። እንደዛ እኮ ይሰማታል። የፈለገች ሰማት እንዴ? ምንድነው ደግሞ ምንድነው? ዞር በይልኝ። ይኸው ምንድነው ደግሞ ይሄ በጉልበት እንደማይሆን እኔ ረጅኝ ባክ ምንድነው? እኔማ መጀመሪያ እኮ ዞር በይልኝ ማለት ላይ ዞር በይልኝ። እንዳትነኪኝ እንደዚህ እየለመነችሽ እንዴ? መጀመሪያ እኮ እንደዚህ በቃ ተረዷት። ለምን እናት አይደለች እንዴ? ተረዷት። አዝኜልሽ ነበር የምራድ አሁን ልቀቂኝ በለሽ። ልቀቂኝ ተረዷት። ተረባካችሁ ለምንድነው መጀመሪያ ነበር ማሰብ የነበረብሽ? አሁን እንደዚህ ስለሽ ወይ እናንተ ምንድነው የምትፈልጉት? ቆይ እሷ እንደዚህ እስከምትሆን ምንም ትሆን መጀመሪያ እኮ እንደዚህ ሆና ነው የሰራችልኝ። ስራዋን እኮ ስለምታውቅ ነው እሷ እያስመሰለች ነው። ምንድነው የምታስመስለው? ምን ልቀቂኝ፣ አትንኪኝ። ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ በጣም ደህና ነኝ። የባለፈውን ቪዲዮ አይታችኋል። ያው ዴቭ ከእድል ጋር ከልጁ እናት ጋር ሆኖ የተፈጠረውን ነገር ይዟት መጥቶ የተፈጠረውን ነገር አይታችኋልና እሱን ወደ ጎን ትቼ ዛሬ ላይ አንድ ትልቅ ባለሁለት አለችኝ። በጣም ማለት እሷን ስለ የዛን ቀን ብጥብጥ ነበር ምናምን ሳናወራ ነው የተለያየ ነው ከእሷ ጋር እና ኪራ ኪራ እሷ ጋር ነበር የቆየው እንደነገሩን ከሆነና ስላችሁን የነበረኝ ጭንቀት የዛኔ ታውቁታላችሁ። ምን ያክል ኪራ የት ሆኖ ይሁን የት አርፎ ይሁን የሚለውን ነገር እና እሷን እች ተንከባክባ ምን ብላ እሷን እች ያቆየችልኝና ዛሬ እሷን ላመሰግናት ፈለኩኝ እና በቃ እሷ ትምጣና ላመሰግናት። በቃ ያለውን ነገር እሱም ያሳልፈውን ነገር ብዙ አላውቅም ምናምን ነገር በቃ አሁን ላይ የልጁ ፍቅር ትኩረቱ ልጁ ላይ ነውና እሷን ደግሞ ከሷ ጋር ያለውን ነገር ምን ሁኔታ ውስጥ እንደነበር ምናምን ማወቅ ፈለኩኝ። ላመሰግናትም ስለፈለኩኝ ዛሬ እንግዲህ እሷን ጠርቻት ከሷ ጋር እናወራለን ማለት ነው። የነበረውን ነገር ለእናንተም እናካፍላችኋለን ማለት ነው። እንደውም መጣች። እንዴት ነሽ? ደህና ነሽ? ሳነሳው ስምሽን መጣሽ። እንዴት ነሽ? ሁሉ ሰላም? ዛሬ እንደነገርኩሽ ስልሽ ያው ችግር የለውም ብለሽኛል፣ ግን እንዲሁ በአካል ላመሰግንሽ ፈለኩኝ። ታውቂያለሽ እሱ ጓደኛዬም ስለሆነ ምን አረብ በጣም ብዙ ስቃይ ነው እሱ የሚያሳለፈው። የእናንተን ስም ይጠራል የልጅሽን በቃ ስለ እናንተ ብዙ ሲጨነቅ ነበርና እሱም በጣም ተጨንቋል። ምን አረብ ኖርማል ነገር ነው። እኔ የነበርኩበትን ሁኔታ ስለማቅ ነው ምን ያክል ልጁ ሲጨነቅም እኔም ስጨነቅም እንደነበረ እና የዛኔ ደግሞ የት ገብቶ ይሁን ሞቶም ይሁን ሊሆን ይችላል በጣም ብዙ እያሰብኩ ነበርና እርፍን ያልኩት ተቀለሽ የሆነ አንቺ ጋር እንደቆየ ሳቅ ማለት ቢያንስ ሴት ልጅ ነሽ ብዙ ነገር ልትንከባከቢው ምግብ ልትሰሪለት ልብስ ልታጥቢለት ብዙ ነገር ይችላል። ለአንድ ጓደኛ የሚከፈል ዋጋ ነውና ግን በጣም ያሳለፈው ጊዜ በጣም ከባድ ጊዜ ነበረ። አሁን ለአንቺ መንገሬ አስፈላጊ ከሆነ በቃ አላ ንገሪኝ ማለት ሁሉን ነገር ማወቅ ፈለኩኝ። አሁን እሱ ራስቶኛል ልጁን አግኝቶ ኧረ አንቺ ሁሌም ማለት ነው ስለ አንቺ ነው የሚያወራው። በቃ ስለ ልጅሽ አንቺን በህልሙ ተኝቶ ምናምን በቃ እኔ እንደዚህ አይነት ፍቅር አለ እንዴ ብዬ ነበር ማስበውና በጣም ጥሩ ባልና ጥሩ አባት ነው እሱ። በቃ ስለ ልጁ ብዙ ጊዜ ይጠራል ስለ አንቺ በቃ የሆነ ሰዓት ተጨንቆ ነበር። በጣም ተጨነቀው። የሆነ ሰዓት ስለእናንተ እያወራ በር ከፍቶ ሊወጣ ሲል ነበር ያዳንኩትና በጣም ከባድ ነገር ነበር ያሳለፈው ህይወት እና አሁን እንደዚህ መሆኑ መገናኘታችሁ ምናምን ሳይ በጣም ደስ ይላል። ገባሽ? ምክንያቱም እሱ ጋር ያለውን ፊሊንግ በደንብ አይቼዋለሁ ተረድቼዋለሁ ነው አጠገቡ መኖሩ ለእኔ በጣም ትልቅ ነገር ነው። ታውቂያለሽ በጣም ትልቅ ነገር ነው። በጣም በእውነት በጣም ላመሰግንሽ እፈልጋለሁ የእኔ እናት በጣም እና ብቻ ነገሮች እንደዚህ መስተካከላቸው በጣም ደስ ብሎኛል።
ስለሽ ያው አይተሻል ዴቭም ዳዊትም ከእድል ጋር ሆኖ ሌላ ነገር ውስጥ እየገባን ያለው ነው። እሱን ነገር እንግዲህ ፈጣሪ ያስተካክለው። እኔ እሱን ነገር ወደ ጎን ትቼ ነው እንግዲህ ዛሬ አንቺን ማመስገን አለብኝ ብዬ እኔ እንድታመሰግኝ አልፈልግም። ግዴታ ነው ስለሽ በቃ ደስ እንዲለኝ እኔ እንደውም ብቻ እንደዚህ በባዶ ባላመሰግንሽ ደስ ይለኝ ነበር። ብቻ የሆነ ምሳ ራሱ ቤቴ በጋብዝሽ ደስ ይለኛል ሌላ ጊዜ። ከዚህ በኋላ ፍቃችኋለሁ በቃ ማለት ማድረግ ያለብኝን ነገር ለማድረግ ወደ ኋላ አይደለም እና ፍቅራችሁ በጣም የሚያስቀናው ለልጅ ያለው ለአንቺ ያለው ፍቅር ሁሉ ደስ ይላል። ብቻ በቃ ክፉ እንዳይነካችሁ አሚን። እነዛን ደግሞ በቃ በሆነ ነገር አድርገን እንዲርቋችሁ ማድረግ አለብን። አዎ እሱ ግዴታ ነው። ያስፈራሉ በጣም የሚያረጉት ነገሮች። አዎ እኔ አሁን ይኸውልሽ ታውቂያለሽ አሁን እድል ብቻዋን የልጁ እናት ብቻዋን እየተጋፈጥኳት ነበር እስከ ዛሬም ድረስ ማለት ነው። እኔ አላቅም ዛሬ ባለፈው ትላንትና እናንተ ባትመጡ ኖሮ እርግጠኛ ነኝ እሱን ዴቭን ይዛ መጣ እኔ ልጁን ማስጣል አልችልም ነበር። በጣም ይከብደኝ ነበር። ማድረግ አልነበረባትም እሷ። አረ እንዴ በጉልበት ነው እያሰበች እንዴ አረ ልጅ ያለ ምናምን ብላ መምጣት አረ እናትነትን አይገልጽም። አረ ጭራሽ ተቃራኒ ነገር ነው እያለች ስልሽ የልጁ ናፍቆት ቢሆን ኖሮ ደስ ልጁን ብቻ ነበር ታወራ ነበር። እሱንም እንዲህ ሌላ አላማ ያላት ነው የሚመስለው። እኔ ብቻ ፈጣሪ እንግዲህ የእነሱን ነገር ወደዛ እንትን ይበልልን። በጣም እሱ አሁንም ከጭንቀት አልወጣም ታውቂያለሽ ኪራ። ስለሱ ካሁን ስልሽ አሁን ላይ እሷ በጣም ብር አላት ታውቂያለሽ እና ብር ስላላት ሁሉ ነገር ማድረግ ትችላለች። በቃ እንግዲህ አይተሽዋል ሁሉ ነገር በብር ብር ካለሽ ትከበሪያለሽ እና እሷ ምንም ነገር ማድረግ ትችላለች። አሁን በጣም እየፈራ ነው እሱ ያለው ማለት ነው። በቃ እዚህ መጥቶ ሰላሙን አላገኘም። በቃ እንደማትቀመጥ እናውቃለን። እሷም ጭራሽ አሁን ደግሞ ሌላ ሰውም እየጨመረች በእኛ ዙሪያ ያለውን ሰው እያሳመነች ወደ እሷ እንትን እያደረገች ነው። በጣም ከባድ ነው። እኔ እንዴት ኧረ ምንም አታመጣም። ሶስታችን ምንም ነው የምንጋፈጣቸው። ኧረ ምንም እኔ ብዙ ነገር አይቻለሁ። እሱ ለልጆቹ ለአንቺ የከፈለው መስዋዕት እንዲህ በሜዳ ገባሻ? ምንም በምንም በገር ብትመጣ እንዲህ ወልዶ ብቻ ጥሎ ሄዶ ልጄ ማለት ይቻላል? ኧረ በእናትሽ ምንም የምታመጣው ነገር የለም። ኧረ ብስሚላህ እኔ በጣም ጭንቅ ስልሽ በጣም ደስተኛ ሆኜ ነበረ። የኔና የኪራ ነገር በዛን ሰሞን ታውቂያለሽ ተፈቶልኝ ነበር። በመሀላችን ችግር ነበር እና ተፈቶልኝ ሰላም ሆኜ ነበር በጣም ገና ሰላም ከመሆኔ በነጋታ በሁለት ቀኑ ምናምን መጣችና ልጄ እኔ ታውቂያለሽ እማ ራሱ ብሎ ሲጠራኝ የሚሰማኝ ስሜት እኔ ነኝ የማውቀው። ገና እማ ብሎ መጥራት እንትን ሲጀምር እሷ አሁን ተነስታ ልጄን ብላ ትመጣለች። ሲጀምር የማይሆን ነገር ነው የማያመጣውም። ሲጀምር እንዴት ሳታሳድግ ፍቅር ሳሰጥ አሁን እኮ ልጁ ራሱ እየጠላት ነው። እንደዛ ባለፈው እንዳየሹ አመናጭቃ ምናምን ወስዳ ልጁ ራሱ እንዴት ነው እሷን ልቧ ውስጥ ሊገባ የሚችለው ስታስብ። እንዴት ሴትዮ ቆይ ምን ፈልጋ ነው የምመጣው? አሁንም ደግሞ ከዴቭ ጋር የመጣችው ወይ ጉዴ! ወይ እንዴ ፈጣሪ እንዴት ነው መገላገል? ምንም እንዳታረግ። ለምንድን ነው የመጣችሁት ግን እናንተ? ዴቭ እንዴ ቆይ ሰው ሰላም ሲሆን ደስ አይላችሁም እንዴ? ማለት እባክሽ ተረጋጊ። ካሁን አረጋግጥሻለሁ። በቃ አረጋለሁ። እሺ ምንድን ነው የመጣችሁት? ምንድን ነው የፈለጋችሁት? ምንድን ምትለምነኝ ዴቭ? አንቺ እንደው ቢያንስ በማህፀንሽ ልጅ በምትይዙ ተጨነቀሽ እኮ ልጅቷ። እናንተ ምን እያረጋችሁ ነው? ምን እያረጋችሁ ነው? አንተ ዴቭ ንቃ። እያታለለች ነው ዴቭ። ምንድነው እያታለለች ነው? እኔንም መጀመሪያ እንዲያታላኝ ነው ነገር ጦስ ውስጥ የከተተችኝ። በቃ ሂዱ። ምንድነው የምትመላለሰው? አንተ እሷን እየደገፍክ ምን እያረክ ነው? ታውቀዋል የምታረገው? እኔ ምንድነው ማረገው? ዴቭ ቆይ ይኸውልሽ፣ እኔ አምባ እያጭበረበረች ነው ማለት ነው። እያጭበረበረች ነው። መጀመሪያ ላይ ምን እንዴ ነው በደካማ ጎኔ ገብታ ይሄ ሁላ ነገር የተፈጠረው? ዴቭ እስቲ ንቃ። ዝም በይ። ከሱ ጋር ያወራችሁ ዝም በይ። ቆይ አንቺ ምንድን ነሽ? አንቺ ሰላማችሁን ቆይ ለምን አትተኝም? ለምን የሰላም ህይወት አልኖርበትም እንዴ? ተይ በቃ ባሌ ልጅ ጋር አልመጣሁም። ልጄ ጋር ነው የመጣሁት። ልጅ ወልዶ ብቻ ልጄ ማለት አይቻልም።
አንድ ነገር ማወቅ ስለጣልኩ ብቻ እናት አይደለሁም ማለት እኮ አይደለም ያሳለፍኩት ነገር አታውቂም አንቺ ለምንድን ነው እንደዚህ የምትከራከሪው አንቺ ያሳለፍኩት ነገር ታዲያ ያሳለፉትን እኔም አውቃለሁ ገብቶሻል ነገር ነው ያየሽው እኔ ብዙ ነገሮችን አይቻለሁ አንቺ ከብርሽ ጠብቀሽ ቁጭ በይ አንቺ ራስራ ማለት ትክክል አይደለም ምንድነው አንቺ ዴቭ ለምን የምታመጣብኝ እኔ ብቻዋን እንኳን ሀገር ሆናብኛለች እንኳን አንተም ተጨምረ ልጄን የፈለኩት ቆያና ልጅሽ አይሰጥሽም በቃ ለምንድን ነው የማይሰጠኝ ወልደሽ ጥለሻል እዛ ሄደሽ ፈልጊ የጣልሽበት ቦታ ሄደሽ ፈልጊ ቦታማ ፈልጌ መጣሁ እኮ እና ማለት አይደለም በቃ ይኸውልሽ እናንተም ትወልዳላችሁ እናንተም ስትወልዱ ትቻለሽ ምን ታውቂያለሽ ያለሽበትን ሁኔታ ታውቂያለሽ እንዴ በዛ ሰዓት የምትሆኚውን ነገር አታውቂያለሽ የፈለገ ልጄን አፈር ድሜሽ አይደለም ልጄን አፈር ድሜ ግጬም ቢሆን አሳድገዋለሁ ቆሎሽም ቢሆን አሳድገዋለሁ ስንት ድሃ እናት አለ ለገንዘብ ብለሽ ልጅሽን ጥለሽ ትሄጃለሽ ስንት ድሃ እናት አለ ልጁን ያሳድግ በየቤቱ የተሻለ ህይወት ለማምጣት ሄድኩኝ እና አጥለሽ ነው መሄድ ያለብሽ ከባልሽ ጋር አውርተሽ ምን ማድረግ እንዳለብሽ ወስነሽ እንጂ ካፍለሽ ተነስተሽ በከናራስንሽ አንቺ ሲመችሽ ብቻ ልጅ አትበይ ሲመቸኝ አይደለም የመጣሁት ያሳለፍኩት ያንን 5 አመት ተንቦግብጌ ነው ይኸውልሽ አሁን አንቺ ጭንቅላትሽን ገንዘብ ደፍኖታል ታውቂያለሽ ገንዘብ ስላለኝ ብቻ አይደለም አምራ እንደ ትልቅ ሰው እናስብ እሺ ምንድነው እሺ አዲብ አንተ ራስ ያንተ ነገር ምንም አልገባኝም የወለደ ማህፀንና እናንተ ያልወለደ አንድ አይደለም ወልዳ ነው እኮ እሷ ወልዳ ነው አላሳደገች እና ለልጅነታችሁ ነው እያወራችሁ ያለው እኔ ደግሞ በእናት አንጀቴ ነው እያወራሁ ያለው ምንም በእናት ማንንም እኮ ይወልዳል ይኸውልሽ ካብትም ይወልዳል ሴትዮ ማንም ምንም ይወልዳል ግን ማሳደግ ያንቺ ኃላፊነት ነው በይ በቃ ወልጄ ስለጣልኩ ብቻ አይደለም ያሳለል ነበረብሽ መስዋዕትና ከፍያለሁ ነበር ሲመችሽ ብቻ ልጄ ብለሽ መምጣት መቸኛ አይደለም ያሳለፍኩትን ያ ሁሉ 5 አመት የተንገበገብኩበትን እናንተ አታውቁ ልጅሽስ አሁን እኮ ያንቺ ፍቅር አያውቅም ነገር አለሽ እንዴ እኮ ያንቺን ፍቅር አያውቅም አሁን እሱ የማይወገን አሁን ደግሞ 5 አመት እከሰዋለሁ እና ይኸውልሽ እንደ እናት ቢሆን ኖሮ የዛን ቀን ራሱ ስትመጪ ልጅሽን እንደ ባዳ እንደዚህ አንጠልጥለሽ አልነበረ እስኪ ልጅሽን ለማየት እንኳን ለመሳማት ጓጊም ለመሳማት ጓ መጥቼ በጸባይ ጠየቅኳችሁ እኮ እናንተ ጸባይ ከመጠቀም ይልቅ ጸባይ እንደዚህ ነው ልጅሽን ማንጠልጠል ነው ጸባይ እናትነት አይደለም ይሄ ዴቫ አንተ ራስ በጣም እያስጨነከኝ ነው ምንድነው እያደረከ ያለው ታውቃለህ ግን አትረዱም እንደ ልጅቷ ልታሳብራት ነው አትረዱም ያት እኮ እንዴት እንደሚያደርጋት ምንም ታሳዝነኝ እንዴት አታሳዝናችሁም እንዴ መቼም አልሰጥሽም ተለኝ ደግሞ ተቀየረች እንዴ ምን አገኘሽ ምን እንደማታገኝ ስለምታውቂ አረባክሽ ለማባክሽ አንቺ በሴትነትሽ ተረጅኝ ባክሽ አልረዳሽም መጀመሪያማ ተረድቼ ወደ ህይወት ያስገብቼሽ ነበር አንቺ ግን ከዳሽ ማሰብ ነበር ዞር በይልኝ ልቀቂኝ በእናትሽ ምንድነው ደግሞ ምንድነው ዞር በይልኝ ምንድነው ደግሞ አሁን በጉልበት እንደማይሆን እኔ ተረጅኝ ባክሽ ምንድነው እኔማ መጀመሪያ ዞር በይልኝ እንዳትነኪኝ እንደዚህ እየለመነችሽ እንዴ መጀመሪያ እኮ እንደዚህ በቃ ተረዷት ለምን እናት አይደለች እንዴ ተረዷት አዝኜልሽ ነበር የምራድ አሁን ልቀቂኝ በለሽ ልቀቂኝ ተረዷት ተረባካችሁ ለምንድን ነው መጀመሪያ ነበር ማሰብ የነበረብሽ አሁን እንደዚህ ስለሽ ወይ እናንተ ምንድነው የምትፈልጉት ቆይ እሷ እንደዚህ እስከምትሆን ምንም ትሆን መጀመሪያ እኮ እንደዚህ ሆና ነው የሰራችልኝ ስራዋን እኮ ስለምታውቅ ነው እሷ እያስመሰለች ነው ምንድነው የምታስመስለው ምን ልቀቂኝ አትንኪኝ ጫፊ እንድትነኪኝ አልፈልግም በቃ ዞር በይልኝ ዞር በይኝ አልፈልግሽም ዞር በይ ሲጀመር አትይበትም በጸባይ መጠየቅ ልጅቱ ልጇ ነች ልጇን ነው ነይ ስጧት ልጇን በቃ ስጧት ወዳዱ በግዳችሁ ማለት ነው አንተ ቆይ ምንድነው እንደዚህ የሚያደርግ ቆይ ለምንድነው እንደዚህ የምትሆነው ልጅቷን ልታሳብዷት ነው ይኸውልህ አሁን ሄዳሽ በረኪና በገንዘብ ትሙት የሆነ ነገር ብትሆን ተጠያቂ ናችሁ አንቺ ቤት ነው ቆይ አንተ ማን ነህ የሚያደርግ ልጅ እኮ ነው ብትሞትስ ዴቭ እየገባህ አይደለም ወይ ነገር ተዋለች አንቺ ግን ማለት ነው ልጅ ወልደሽ ልጅሽ ቢሰረቅ አንተ ምንም የምታውቀው ነገር የለም ቢሰረቅ ቢወሰድብሽስ
እሷ እኮ ተወስዶባት ወይ ተሰርቆባት አይደለም። እንደዛ እኮ ይሰማታል። የፈለገ ይሰማት እንዴ ልጇን ጥላው ናት። ሌላ ነገር እኮ አይደለም እንዴ እንዳለ ሰውረዋለች። ገባ ምንም በቃ ለማንኛውም አንተ ጋር ምንም ማውራት አልፈልግም። እኔ ቤተሰቦች እኔ ማለት ነው እቺ ሴት እቺ የልጁ እናት ብትሞት እኔ አይመለከተም። ራሷን ብታጠፋ እኔ አይመለከተም። እኔ ኃላፊነቱ ማን ነው የሚወስደው? እኔ ስንት ጊዜ ከአንድም 3 4 ማለት ነው እቤት ውስጥ ራሷን ልታጠፋ ስትል መልሻታለሁ። ከአንድም 3 4 ልጄ ብላ ራሷን ከድልድይ ላይ ልጥር ስትል ሰው እንደደረሰ ነግሩኛል። እኔ ስንት ጊዜ ማለት ነው። ማን ነው እሺ ይሄን ኃላፊነት የሚወስደው? ለምንድን ነው ማን የሚረዳ ሰው ይጥፋ ማለት ሰው ጀስት ልጁ ጀስት አባቱ ጋር መሆን አባቱ ጋር መሆን እናቱ ማግኘት ይቻላል እኮ። ምንድን ነው ምን ችግር አለው? ትሙት እቺ ሴትዮ። ለምንድን ነው ማንተሳሰበው? ይሄ ነገር ደግሞ በዚሁ የሚቀጥል ነገር አይሆንም። ምክንያቱም እናት ነች፣ ማግኘት አለባት። እሱም በራሱ የሚወጣውን ይወጣ፣ እሷም በራሷ የምትወጣውን ይወጣ። ይሄ ነገር በዚሁ መቀጠል የለበትም እንዴ። እንተሳሰብ አለብን። ስለዚህ ያለው ነገር በዚሁ እንዲቀጥል አልፈልግም። ገብቷቸዋል አይደል? እኔ መጀመሪያ እኔ እዚህ ጋር እዛም እዚህም አይደለም፣ ለማንም አላደላም። ግን ምንድነው እናት እኔ አሁን እናንተ በእሷ ቦታ ሆናችሁ አስቡት እስቲ። የሆነ ጊዜ አብዛኛዎቹ ወደ ሳውዲ፣ ወደ ጅዳ፣ ወደ ሀረብ ሀገር የምትሰደዱት ልጃችሁን ጥላችሁ ማለት ነው የምትሄዱት ገንዘብ ለማግኘት፣ ከዛ ሰርታችሁ መታችሁ እዚህ ደግሞ የሆነ ነገር ለማድረግ ነው። ስንቶቻችሁ ናችሁ ልጃችሁን እስቲ ኮመንት ላይ ነው እንዲጽፉሉ ይፈልጋሉ። ስንቶቻችሁ ናችሁ ልጆቻችሁን እዚህ ያስቀምጣችሁ ለመስራት ሄዳችሁ ወደ ሀገራችሁ የምትመለሱ? ከዛ ወደ ሀገራችሁ ስትመለሱ ልጃችሁን ታገኛላችሁ። አይ ይሄ ልጅ አረብ ሀገር፣ ውጭ ሀገር፣ ዱባይ፣ ሳውዲ ሰርታችሁ ሄዳችሁ ከዛ ስትመጡ አይሰጥም ብትባሉ ምንድን ነው የሚሰማችሁ እንዴ? አስቡት። በእኛስ ቢደርስ ብላችሁ መተሳሰብ አለብን። እዚህ ጋር እናት ልጅ ማግኘት አለባት። ስለዚህ ይሄ በዚሁ መቀጠል የለበትም። እኔ ከግራም ከቀኝም እያየሁ ነው የፈረደው። ታውቃላችሁ፣ ከበፊቱም ማለት ነው። በዚሁ ደግሞ የሚቀጥል ከሆነ እንጣላለን። ከኪራ ጋርም እንጣላ ይሆናል፣ ከናምራ ጋርም በስነ ስርዓት እንደ ወንድም ምነግራት ይሆናል። አልሰማ የምትል ከሆነ እቺ ሴትዮ እቺ እናት የሆነ ነገር ብትሆን ኃላፊነቱ የሚወስደው ኪራና አምራ ናቸው ተጠያቂ የሚሆኑት። ሞተች፣ በኪራ ጠጣች፣ ራሷን አጠፋች ቢባል ተጠያቂ የሚሆነው የልጁ አባት ነው። ምክንያቱም ይታወቃል፣ እስካሁን እያደረገ ያለው ነገር ይታወቃል። ለማንኛውም ኃላፊነቱን እሱ ነው የሚወስዱ። ተናግሬያለሁ። ይህ ቪዲዮ በስነ ስርዓት እንዳስቀምጠው እንደውም እኔ ላይ ነው የሚጭነው። ለማንኛውም ቤተሰቦች ልሂድና ልድረስባት። ምክንያቱም ለእነሱም ስጋት መሆን አልፈልግም። እቺ ሴት የሆነ ነገር ብትሆን ስጋት መሆን አልፈልግም። ለእነሱም ስለማስብ ማለት ነው። ሄጄ ብደርስላት ይሻላል። ለማንኛውም ሰላም አሉልኝ። ቻው